history in the making. Under 2 hours. Nobody has ever done this. They said it couldn't be done. Sebastian Sawe is going to break the 2-hour mark. He's going to win the London Marathon in incredible style. An historic performance, 1:59:30. Absolutely incredible. I've never seen anything like that. What a finish. ለ46ኛ ጊዜ በተካሄደው የ2026 የለንደን ማራቶን በሁለቱም ጾታ ታሪክ ተሰርቷል። የማራቶን ውድድርን በወንዶችም ይሁን በሴቶች ከ2 ሰዓት በታች ማጠናቀቅ የማይቻል የሚመስል በብዙዎች ዘንድ ኢምፖሲብል እንደሆነ ሲነገር ቆይቷል። ለንደን ላይ ግን በተለይ በወንዶች አንደኛና ሁለተኛ ያጠናቀቁ አትሌቶች ማራቶንን ከ2 ሰዓት በታች በማጠናቀቅ አዲስ ታሪክ በውድድሩ መጻፍ ችለዋል። በወንዶቹ በተከናወነው ውድድር የኬንያው አትሌት ሰባስቲያን ሳዌ 1 ሰዓት ከ59 ደቂቃ ከ30 ሰከንድ የዓለም ሪከርድን በማስመዝገብ ጭምር አንደኛ በመሆን አጠናቋል። ኢትዮጵያዊው አትሌት ዮሚፍ ቀጀልቻ ለመጀመሪያ ጊዜ የማራቶን ውድድር ባደረገበት የለንደን ማራቶን የኢትዮጵያን ብሔራዊ ክብረ ወሰን በመስበር የዓለም የምንጊዜም ሁለተኛውን ፈጣን ሰዓት በማስመዝገብ በ1 ሰዓት ከ59:41 ሰከንድ በሁለተኛነት አጠናቋል። ጃኮብ ኪፕሊሞ ከዩጋንዳ በ2 ሰዓት ከ00:28 ሰከንድ የሀገሩን ብሔራዊ ክብረ ወሰን በማሻሻል በሶስተኛነት ውድድሩን ማጠናቀቅ ችሏል። በሴቶች ኢትዮጵያዊቷ አትሌት ትዕግስት አሰፋ በ2 ሰዓት ከ15 ደቂቃ ከ41 ሰከንድ የሴቶች ብቻ የዓለም ክብረ ወሰንን በራሷ ተይዞ የነበረውን በማሻሻል በአንደኝነት አጠናቃለች። ኬንያዊቷ ሄለን ኦቢሪ በ2 ሰዓት ከ15 ደቂቃ ከ53 ሰከንድ የግል ምርጥ ሰዓቷን በማስመዝገብ ሁለተኛ ሆናለች። ሌላኛዋ ኬንያዊት ጆይስሊን ጄብ ኮስጌይ በ2 ሰዓት ከ15 ደቂቃ ከ55 ሰከንድ በሶስተኛነት ውድድሯን ፈጽማለች። በወንዶቹ በተካሄደ ውድድር 5 አትሌቶች ከ2 ሰዓት ከ03 በታች ውድድራቸውን ሲያጠናቅቁ ከ1 እስከ 3 ያለውን ደረጃ የያዙ አትሌቶች የወቅቱን የዓለም የማራቶን ክብረ ወሰን በማሻሻል ጭምር ማሸነፍ ችለዋል። ኬንያዊው ሰባስቲያን ሳዌ በ1 ሰዓት ከ59:30 ሰከንድ የዓለም ክብረ ወሰንን በማሻሻል በህጋዊና ይፋዊ የማራቶን ውድድር በታሪክ ከ2 ሰዓት በታች ያጠናቀቀ የመጀመሪያው ሰው ሆኗል። የ31 ዓመቱ ሰባስቲያን ሳዌ ከዚህ ቀደም በ2023 በቺካጎ ማራቶን በኬልቪን ኪፕቶም በኬንያዊ አትሌት 2 ሰዓት ከ00:35 ሰከንድ ተይዞ የነበረውን የዓለም የማራቶን ክብረ ወሰንን መስበር ችሏል። ከዚህ ቀደም ኬንያዊው አትሌት ኤሉድ ኪፕቾጌ ከ7 ዓመታት በፊት በጥቅምት 2019 በኦስትሪያ ቬና ማራቶንን የሰው ልጅ ከ2 ሰዓት በታች መግባት እንደሚችል ለዓለም ለማሳየት ኢኒዮስ 1:59 የሚል ቻሌንጅ ተጀምሮ ነበረ። ኖ ሂውማን ኢዝ ሊሚትድ በሚል መሪ ሀሳብ ይህንን ሪከርድ ወይም ሰዓት እንዲያሟላ ለራሱ የተዘጋጀ ፕሮጀክት ነበር። በዚህ ፕሮጀክት ለኤሉድ ኪፕቾጌ ከ2 ሰዓት በታች እንዲገባ ማለት ነው ፍላት የሆነ ምቹ የመሮጫ ቦታ ተዘጋጅቶለት ነበር። የአየር ሁኔታው ተስማሚነት ተመርጦ ከፊቱ ፍጥነቱንና የቀረውን ሰዓት የሚያሳይ መኪና ተዘጋጅቶለት በልዩ ሁኔታ የተዘጋጁ ፈሳሾች ሃይድሬሽን ሰፖርት ቀርቦለት በተጨማሪም 41 አሯሯጮች እየተቀያየሩ ፔስሜከሮቹ ተመድበውለት ነበር ይህንን ውድድር ያደረገው። በዚህም ማራቶንን በ1 ሰዓት ከ59:40 ሰከንድ ከ2 ሰዓት በታች ቢያጠናቀቅም ዝግጅቱ ይፋዊ ውድድር ባለመሆኑና የዓለም አትሌቲክስን የማራቶን የውድድር መስፈርቶች ያሟላ ባለመሆኑ ክብረ ወሰኑ አልተመዘገበም ነበር። በነገራችን ላይ ከ2019 ውድድር አስቀድሞም ኤሉድ ኪፕቾጌ በ2017 በናይኪ ብሬኪንግ 2 የተሰኘ ፕሮጀክት በጣሊያን ሞንዛ ተዘጋጅቶለት ነበር። ኪፕቾጌ በዚህኛው ዝግጅት ላይ 2 ሰዓት ከ00:25 ሰከንድ ነበር የሮጠው። ይህም ከታቀደው ፍጥነት በ25 ሰከንዶች በመዘግየቱ ፕሮጀክቱ አልተሳካም ነበር። ከ2 ዓመታት በኋላ ግን በኦስትሪያ ቬና ከ2 ሰዓት በታች በመግባት ማራቶንን የሰው ልጅ ከ2 ሰዓት በታች መግባት እንደሚችል ለዓለም አሳይቶ ነበረ። በለንደን ማራቶን ሁለተኛ ደረጃን ይዞ የጨረሰው ለመጀመሪያ ጊዜ በማራቶን ውድድር ላይ የተሳተፈው ኢትዮጵያዊ አትሌት ዮሚፍ ቀጀልቻ 1 ሰዓት ከ59 ደቂቃ ከ41 ሰከንድ በሆነ ጊዜ ማራቶንን ከ2 ሰዓት በታች በመግባት በታሪክ ሁለተኛው አትሌት መሆን ችሏል። አትሌት ዮሚፍ ቀጀልቻ በለንደን ማራቶን ያስመዘገበው 1 ሰዓት ከ59:41 ሰከንድ ፈጣን ሰዓት በማራቶን የኢትዮጵያ አዲስ ክብረ ወሰን ሆኖ ተመዝግቧል። ከዚህ ቀደም በርቀቱ ፈጣን ሰዓት ያስመዘገበው ኢትዮጵያዊ አትሌት ቀነኒሳ በቀለ ሲሆን በ2019 በርሊን ማራቶን ላይ 2 ሰዓት ከ01:41 ሰከንድ የተያዘ ነበር። የወቅቱ የዓለም የግማሽ ማራቶን ክብረ ወሰን ባለቤት ዩጋንዳዊ አትሌት ጃኮብ ኪፕሊሞ የዓለም ሶስተኛውን ፈጣን ሰዓት በማስመዝገብ በ2 ሰዓት ከ00:28 ሰከንድ ሶስተኛ ደረጃን በመያዝ
ማጠናቀቅ ችሏል። የለንደን ማራቶን አሸናፊውና ከ2 ሰዓት በታች ማራቶንን በማጠናቀቅ የመጀመሪያው የዓለማችን ቀዳሚ ሰው የሆነው ሰባስቲያን ሳዌ በ2024 ቫሌንሲያ ማራቶንን አሸንፏል። በ2025 በርሊን ላይ፣ በተመሳሳይ በ2025 ለንደን ላይ፣ በ2026 ዘንድሮ ለንደን ማራቶንን አሸንፏል። በዚህም እስካሁን በተወዳደረባቸው 4 ትልልቅ የማራቶን ውድድሮች ሁሉንም ያሸነፈ አትሌት ሆኗል። ሰባስቲያን ሳዌ በ2018 እና 2019 ኬንያዊው አትሌት ኤሉድ ኪፕቾጌ የለንደን ማራቶንን በተከታታይ 2 ጊዜ ካሸነፈ ወዲህ ሰባስቲያን ሳዌ የመጀመሪያው አትሌት ሆኗል። በ2002 እንደ አውሮፓውያን አቆጣጠር ትውልደ ሞሮካዊው የአሜሪካ አትሌት ካሊድ ካኖቺ በ2 ሰዓት ከ05 38 የዓለም ክብረ ወሰንን ካስመዘገበ ወዲህ በለንደን ማራቶን በተካሄደ የወንዶች ውድድር የዓለም ክብረ ወሰን ሲመዘገብ የሰባስቲያን ሳዌ ሪከርድ ለመጀመሪያ ጊዜ ሆኗል። የለንደን ማራቶን አሸናፊው ሰባስቲያን ሳዌ ከድሉ በኋላ በሰጠው አስተያየት ታሪክ ሰርቻለሁ፣ ለትውልዱም የማይቻል ምንም ነገር እንደሌለ የጊዜ ጉዳይ እንጂ ሁሉም ነገር እንደሚቻል አሳይቻለሁ የሚል አስተያየትን ሰጥቷል። በነገራችን ላይ ሰባስቲያን ሳዌ ከለንደን ማራቶን ውድድር መጀመር በፊት ለቁርስ 2 ስላይስ ዳቦ ከማርና ሻይ ጋር መመገቡን ተናግሯል። ማራቶንን ከ2 ሰዓት በታች ለመግባትና በዚህ ፍጥነት ለመጨረስ እንግዲህ 2 ስላይስ በማርና ሻይ ቀለል ያለ አመጋገብ ይመስላል ለኬንያዊው አትሌት። በአስደናቂ ብቃት ከ2 ሰዓት በታች ውድድሩን በማጠናቀቅ ታሪክ የሰራ አትሌት ሆኗል። her own women's race world record. 2:15.50 is the mark, and Asefa maintaining her fantastic sequences of performances in major city marathons, claims another victory, and it is a world record. በሴቶቹ ውድድር አትሌት ትዕግስት አሰፋ ከኢትዮጵያ አንደኛ ሆና ማጠናቀቋን አረጋግጣለች። በራሷ ተይዞ የነበረውን የሴቶች ብቻ የማራቶን የዓለም ክብረ ወሰንን በ2 ሰዓት ከ15 ደቂቃ ከ50 ሰከንድ ባለፈው ዓመት ካስመዘገበችው በ9 ሰከንድ በማሻሻል የለንደን ማራቶንን በተከታታይ ለሁለተኛ ጊዜ ትዕግስት አሰፋ ማሸነፍ ችላለች። የውሜን ኦንሊ ወርልድ ሪከርድ የሚባለው ሴቶች ለብቻቸው እርስ በርስ የሚወዳደሩበት ውድድር ነው። የወንድ አሯሯጭ ወይም ሌሎች ወንድ ተወዳዳሪ አትሌቶች አብረዋቸው አይኖሩም። ብዙውን ጊዜ ከወንዶቹ 40 ወይም 45 ደቂቃ ቀደም ብለው ውድድራቸውን ይጀምራሉ። ስለዚህ በነፃነት እርስ በርስ ብቻ እንዲፎካከሩ የሚደረግበት ነው። ከዚህኛው በተለየ የሚክስድ ጀንደር ሬስ ወይንም የሁለቱም ጾታ አትሌቶች ወንድና ሴት አትሌቶች እኩል ውድድር የሚጀምሩበትም የማራቶን ሪከርድ እንዳለ ይታወቃል። ይሄኛው በዓለም አትሌቲክስ ስታንዳርድ ዎሜንስ ማራቶን ወርልድ ሪከርድ ይሰኛል። ይሄ ሪከርድ በኬንያዊቷ ሩት ቼፕንጌቲች የተያዘ ነው። በ2024 ቺካጎ ማራቶን ላይ 2 ሰዓት ከ09:56 የተመዘገበ ፈጣን ሰዓት ነው። የሴቶች ብቻ ውድድር ከሆነ ግን ባለሪከርዷ ኢትዮጵያዊቷ ትዕግስት አሰፋ ሆናለች ማለት ነው። ዘንድሮም የ29 ዓመቷ ትዕግስት የለንደን ማራቶንን በተከታታይ 2 ጊዜ በማሸነፍ በ2019 እና በ2020 በተከታታይ ካሸነፈችው ኬንያዊቷ ብሪግድ ኮስጌ ወዲህ የመጀመሪያዋ እንስት አትሌት ሆናለች። ትዕግስት አሰፋ በ2022 እና 2023 የበርሊን ማራቶንን በ2025 እና 2026 ደግሞ የለንደን ማራቶንን በማሸነፍ በወርልድ ማራቶንስ ሜጀርስ በአጠቃላይ 4ኛ ድሏን አስመዝግባለች። አትሌት ትዕግስት አሰፋ ከድሏ በኋላ በሰጠችው አስተያየት በጥሩ ብቃት ላይ እንደሆንኩ አውቅ ነበር፣ ወደ ውድድሩም የመጣሁት የራሴን ሪከርድ ለመስበር ነበር የሚል አስተያየትን ሰጥታለች። ይህንን ድል ከቤተሰቦቼ ጋር ከእናቴ ከልጄና አሰልጣኝ ጋር እንዲሁም እኔን ካገዙኝ ሰዎች ጋር በሙሉ ማክበር እፈልጋለሁ የሚል አስተያየትን ትዕግስት አሰፋ ከድሏ በኋላ ተናግራለች። በለንደን ማራቶን የነገሱት አትሌት ትዕግስት አሰፋና ሰባስቲያን ሳዌ ሪከርድ ሲሰብሩ የተጠቀሙት የመሮጫ ጫማም መነጋገሪያ ሆኗል። ሁለቱም አትሌቶች አዲዜሮ አዲዮስ ፕሮ ኢቮ 3 የተሰኘ በጣም ቀላልና ምቹ አትሌቶች የመጨረሻ ፍጥነታቸውን እንዲጠቀሙ የሚያግዝ በአዲዳስ ካምፓኒ የተመረተ የመሮጫ ጫማ መጠቀማቸው ታውቋል። የዚህ ጫማ የመሮጫ ክብደት 97 ግራም ብቻ እንደሆነም ተነግሯል። ይሄ ከዚህ ቀደም ከነበሩ የመሮጫ ጫማዎች በአዲዳስ ከተዘጋጁት በ30 በመቶ ቀላል የሆነና ለአንድ ጊዜ የማራቶን ሩጫ ብቻ የሚያገለግል እንደሆነም ተገልጿል። እንግዲህ እንደ አዲዳስ እና ናይኪ ያሉ ትልልቅ ግዙፍ የትጥቅ አምራች ካምፓኒዎች በላቀ ቴክኖሎጂ በመታገዝ ለአትሌቶች ምቹና ቀላል የመሮጫ ጫማዎችን በማምረትና በማቅረብ
በተለይ በማራቶን ለፈጣን ሰዓት መመዝገብ የራሳቸውን አስተዋጽኦ እያበረከቱ ይገኛሉ። ይህ አዲዜሮ አዲዮስ ፕሮ ኢቮ 3 የተሰኘው የመሮጫ ጫማ $500 እንደሚያወጣ ተመልክቻለሁ። አሁን ባለው የምንዛሬ ዋጋ የመሮጫ ጫማው ወደ 80 ሺህ ብር አካባቢ የመሸጫ ዋጋ እንዳለው መገመት ይቻላል። እንግዲህ ለንደን ላይ በተለይ በወንዶች ማራቶን ሰባስቲያን ሳዌና ዮሚፍ ቀጀልቻ ከ2 ሰዓት በታች በመግባት በታሪክ የመጀመሪያ አትሌቶች ሆነዋል። ከዚህ በኋላ የሰው ልጅ ማራቶንን ከዚህ በፈጠነ ሰዓትም ሊሮጥ እንደሚችል ፍንጭ ያሳዩበት ሆኖ ተጠናቋል።